ከልጅነት ነው ለቅሶ ማቀው ሐዘን ማቀው። ቤተሰቦቼ እንዳለ ሞተዋል። ሁላችሁም ስለምታውቁ ነው ምን እንደገጠመኝ። ከታላቅ የዝና ማዕበል በኋላ መገፋትና የህይወት ምስቅልቅል ያደከመው ድምጻዊ ጌዲዮን ዳንኤል ተወልዶ ባደገበት አቧሬ የሚገኘው የወላጆቹ ቤት በመወረሱ ለከፍተኛ ባለስልጣናት አስደንጋጭ መልእክት አስተላልፏል። አርቲስቱን ከእንባው ጋር ያታገለውና ትዝታዬን አትንጠቁኝ እያለ እንዲማጸን ያደረገው ታሪክ ምንድነው ስንልም ጠይቀናል። ከሞቱ ቤተሰቦቹና ከባለስልጣናቱ ጋር የተገናኘውን ይህንን የአርቲስቱን ፈተና በዝርዝር ልናስደምጣችሁ ተገናኝተናል። ጤና ይስጥልን የምንወዳችሁ በኢትዮጵያ የሙዚቃ ታሪክ ውስጥ ወርቃማ የሙዚቃ ጊዜ ተብሎ የሚጠራው በዘጠናዎቹ ልዩ የሙዚቃ አብዮት በርካታ የሙዚቃ አፍቃሪዎችን ልብ በለሰለሰ ድምጹ መኖር ፈራሁ እያለ ፍቅር ዙሮ ሲገጥመው ጌዲ በተራ ሲል የጎረረው ጥላው ስትሄድ ደግሞ ላጽናናሽ እያለ የብዙዎችን አንጀት በሙዚቃው ያንሰፈሰፈው በዜማዎቹ ውበትና በግጥሞቹ ጥልቀት ወዳጆቹን የመሰጠ ያለሽበት ድረስ እያለ ብቻውን ሲጨነቅም ሆነ ሙያይኔ እያለ ሲጠራት በየትኛውም ስፍራ ሙዚቃዎቹ በስፋት ይደመጡለት የነበረ አንድ ተወዳጅ ድምጻዊ ነበረ። እሱም አርቲስት ጌዲዮን ዳንኤል። ነገር ግን ጌዲዮን ከዚህ ስኬታማ የሙዚቃ ጉዞ በስተጀርባ እጅግ ከባድ የተባለ ህይወቱ ጣውረድ ሐዘንና እንግልት አጋጥሞታል። በድምጹና በሙዚቃዎቹ ሌሎችን ሲያጽናና የነበረው ይህ ታዋቂ አርቲስት ዛሬ የደረሰበትን የፍትህ ማጣት በአደባባይ አውጥቶ እርዱኝ አግዙኝ ብሏል። ተወልዶ ካደገበት የልጅነት አሻራውና የሟች ቤተሰቦቹ ትዝታ ካረፈበት አዋሪ አካባቢ ከሚገኘው ከቤተሰቡ መኖሪያ ቤት መፈናቀሉ አርቲስቱን ለከፍተኛ ስነልቦናና ማህበራዊ እንግልት ዳርጎታል። ለመሆኑ ጌዲዮን ቦርቆ ያደገበትና ቤተሰቦቹ ያወረሱትን ቤት እንዴት ሊቀማ ቻለም? ዝርዝሩን ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ ገና በለጋ የልጅነት እድሜው ሙሉ ቤተሰቦቹን በሞት ያጣው ድምጻው ጌዲዮን ዳንኤል አባቱን፣ እናቱን እንዲሁም የቅርብ ቤተሰቦቹን በሞት ከተቀማ በኋላ በህይወት ውስጥ ብቸኛ መጠጊያውና የቤተሰቦቹን ስም የሚያስነሳበት አንድ ቅርስ ብቻ ቀርቶት ነበር። እሱም በአንደበቱ እንደተናገረው አዋሪ አካባቢ የሚገኘው የወላጆቹ መኖሪያ ቤት ነበር። ይህ ቤት ለጌዲዮን ተራ ግንብ ወይም ውርስ አልነበረም። የልጅነት ህልሙ የወላጆቹ አሻራ፣ የሟች ቤተሰቦቹ ድምጽና የትዝታዎቹ በዓት እንጂ። ይህ ቤት በህይወት የሌሉትን የመላው ቤተሰቦቹን ስም የሚያስነሳበት፣ ወላጆቹን የሚያስብበትና ከብቸኝነት ህይወቱ የሚጽናናበት ብቸኛ ታሪካዊና መንፈሳዊ ቅርሱ እንደነበር ጌዲዮን ይናገራል። ሆኖም ግን ይህ የልጅነት ትዝታውና የቤተሰቡ አሻራ ያረፈበት መኖሪያ ቤት በደርግ ዘመን ያለምንም የመተኪያ በል ወይም የካሳ ክፍያ በነጻ ተወርሶበታል። ምንም እንኳን ቤቱ በመንግስት ባለቤትነት ስር ቢወድቅም ከዚያ ቀደም አርቲስቱና ቤተሰቦቹ በቤቱ ውስጥ ይኖሩ ነበር። ጌዲዮን የቤቱን ኃላፊነት ተቀብሎም ህጋዊ ወራሽ የሆነ የቤቱ ባለቤት ነበር። በሀገራችን ህግና መመሪያ መሰረት በደርግ ዘመን ያለምንም የመተኪያ በል ወይም ካሳ በነጻ የተወረሱ የመኖሪያ ቤቶች ለቀድሞ ባለቤቶቻቸው ወይም ለህጋዊ ወራሾቻቸው እንዲመለሱ የሚደነግግ መመሪያዎች መኖራቸው ይታወቃል። ጌዲዮን ዳንኤልና አሁን በህይወት የሌሉት የቤተሰቦቹ ቤት ሲወረስ ምንም አይነት የመተኪያ በል ያልተቀበሉ በመሆናቸው ይህ ቤት ለህጋዊ ወራሹ ለአርቲስት ጌዲዮን ዳንኤል ሊመለስለት የሚገባ የግል ንብረቱ ይሆናል ማለት ነው። አርቲስት ጌዲዮን ዳንኤል የሚያቀርበው ጥያቄ የሌሎችን ንብረት የመሻት ወይም የመንግስትን ሀብት የመጠየቅ ጉዳይ እንዳልሆነ ያስረዳል። ራሱን በግልጽ እንደተናገረው የራሱን ቤትና የቤተሰቡን አሻራ እንጂ የሌላ ሰውን ንብረት አልጠየቅኩም ይላል። ይህ መኖሪያ ቤትም የሚገኘው በአዲስ አበባ ከተማ አዋሪ አካባቢ የቀድሞ ከፍተኛ 35 ቀበሌ በተባለው አካባቢ ሲሆን በዚህ ሰፈር ተወልዶ ያደጉ የአካባቢ ሽማግሌዎችና አብሮት ያደጉ ኩዮቹ የቤቱ እውነተኛ ባለቤት ማን እንደሆነ፣ ቤተሰቦቹ ማን እንደነበሩና ድምጻዊው በዚያ ቤት ውስጥ ተወልዶ ማደጉን ሙሉ በሙሉ እንደሚመሰክሩለት በኩራት በመናገር አርቲስቱ ህዝቡንና ባለስልጣናቱን ደጋግሞ ይማጸናል። አርቲስት ጌዲዮን ዳንኤል በህይወቱ ሙሉ ለሀገሩ የሙዚቃ እድገት ትልቅ አስተዋጽኦ ያበረከተ፣ በስራዎቹ ብዙዎችን ያዝናና ያሳዝነና ያጽናና ትልቅ አርቲስት ነው። በዘጠናዎቹ አጋማሽ ያበረከታቸው የሙዚቃ ስራዎቹ የኢትዮጵያን ሙዚቃ አንድ ደረጃ ከፍ አድርጎታል። ፍቅሩን እየሸኘ የራሱን ናፍቆትና መከፋት ደብቆ ላጽናናሽ በሚለው ዘፈኑም የብዙዎችን ስሜት ተጋርቷል። ሆኖም ግን በወጣትነቱ ለፍቅር፣ ለሀገሩ ባህልና ጥበብ ትልቅ አሻራ ያሳረፈ
ያለፈው አርቲስት በጉልምስና ጊዜው ማደሪያ አጥቶና ተወልዶ ያደገበትን የቤተሰቡን ቤት ተነጥቆ በእንግልት ማዕበል ውስጥ ሲወድቅ ማየት ለማህበረሰቡና ለጥበብ ቤተሰብ ከዚህ በላይ የሚያሳዝን ነገር የለምና አርቲስቱም ድምጹ እንዲሰማና ፍትህን ለማግኘት ለጠቅላይ ሚኒስትሩና ለከንቲባዋ እንዲሁም ለፌዴራል ቤቶች ኤጀንሲና ለሀገሪቱ ከፍተኛ የመንግስት አካላት አቤቱታውን አርቲስቱ ደጋግሞ አቅርቧል። ጌዲዮን ባስተላለፈው ልብ የሚነካ መልእክት ትዝታዬን አትንጠቁኝ ሲል ተማጽኗል። የሞቱትን ቤተሰቦቹን ስም ለማስነሳት የልጅነት ትዝታውን ለማስጠበቅና የህግ መብቱን ለማስከበር በሚደረገው ትግል የመንግስት አካላትና የአድናቂዎቹ አዎንታዊ ምላሽና ከፍተኛ ትብብር እንደሚያስፈልገውም ጌዲዮን አያይዞ ጠቅሷል። በአሁኑ ወቅት አርቲስት ጌዲዮን ዳንኤል ያላንዳች ቤተሰብ ብቻውን የቀረበ በመሆኑ ይህንን ከባድ የፍትህ ትግል በብቸኝነት መወጣት ከባድ ይሆንበታል። በልጅነቱ ሙሉ ቤተሰቦቹን በሞት ያጣ ነገር ግን የህዝብ ፍቅርና አድናቆትን ያተረፈው በህይወት ጉዞ በርካታ ሀዘኖችን ያሳለፈና ዛሬ ደግሞ መጠጊያው የነበረውን የቤተሰቡን ቤት የመነጠቅ አደጋ የተደቀነበት ይህ አርቲስት ከመቼውም ጊዜ በላይ የአድናቂዎቹን ድጋፍና አለኝታነት ይፈልጋል። በመሆኑም አርቲስቱ ጥሪውን ያስተላለፈው ለከፍተኛ የመንግስት አካላት ብቻ ሳይሆን ለአድናቂዎቹ፣ ለሰብአዊ መብት ተሟጋቾች፣ ለህግ ባለሙያዎችና ለጠበቆቹ ጭምር ነው። የህግ ባለሙያዎች ከጎኑ በመቆም ህጋዊ መብቱ እንዲከበርለት እንዲያግዙት፣ አበል ያልተከፈለበት የመኖሪያ ቤቱ ወደ እጁ እንዲመለስና የልጅነት ትዝታው እንዳይጠፋ ብሎም መኖሪያና መሸሸጊያ እንዳያጣ እርዳታ እንዲያደርጉለት አርቲስቱ እየተማጸነ ይገኛል። የጌዲዮን ዳንኤል አቤቱታ ተራ የቤት ጥያቄ ሳይሆን የፍትህና የሰብአዊነት ጥያቄም ጭምር ነው። አንድ ግለሰብ ያለ አግባብ የተወረሰበትን የቤተሰቡን ቅርስ በህጋዊ መንገድ ተከራክሮ ማስመለስ ህጋዊ መብቱ ነው። የጠቅላይ ሚኒስትሩና የከንቲባው አስተዳደር ለዚህ አርቲስት የፍትህ ጥያቄ አዎንታዊ ምላሽ በመስጠት አዋሬ የሚገኘውን ያለ አግባብ የተወሰደበትን የመኖሪያ ቤት እንዲመለስለት ያደርጋሉ ተብሎም በትልቅ ተስፋ እየተጠበቀ ነው። ጌዲዮን ጥቂት ተወዳጅ ዘፈኖቹን ለአድናቂዎቹ ካበረከተ በኋላ ድንገት ከሙዚቃው ዓለምና ከህዝብ እይታ ጥፍት ብሎ በመሰወር ወደ ውጭ ሀገር ማምርቶ ነበረ። ለረጅም ዓመታት አዳዲስ ዘፈኖችን ባለመልቀቁና ከአድናቂዎቹ እይታ በመራቁ በወቅቱ በህዝቡ ዘንድ የተለያዩ አስደንጋጭ ወሬዎች የሚናፈሱ ነበር። በተለይም አፍቅሮ አብዷል፣ ለአጽናናሽ የሚለው ዘፈን ጥላው ለሄደችው ለፍቅረኛው የተዘፈነው ነው የሚሉ ልብ ሰባሪ ወሬዎች መሰማታቸው ብዙዎችን ያሳዘነ ክስተት ነበር። በአሁኑ ሰዓትም አርቲስቱ በወቅቱ ያጋጠመውን የስነ ልቦና ህመምና ከባድ ሐዘን የበለጠ ያባባሰው ሙሉ ቤተሰቦቹን በሞት ማጣቱ እንደነበር የታወቀ ሲሆን ገና በለጋ ዕድሜው ወላጆቹንና የቅርብ ቤተሰቦቹን ተከታታይ በሆነ መንገድ በሞት የተቀማው ጌዲዮን በውስጡ የተፈጠረውን ጥልቅ የብቸኝነትና የስብራት ስሜት ለመቋቋም ሲል እጅግ ከባድ ጊዜ ማሳለፉን ተናግሯል። ይህ በሐዘንና በህመም የተሞላው ህይወቱ ከዓይነ-ህሊናችን ያልጠፋውን ለአጽናናሽ የተሰኘውን ድንቅ ስራ ያበረከተልን አርቲስት ለዓመታት ከጥበብ ስራው አርቆትም ቆይቷል። ዛሬ ደግሞ ተወልዶ ያደገበትን የወላጆቹን ቤት ለማስመለስ የሚያደርገው ትግል ያንን ሁሉ የልጅነት ሐዘንና የትዝታ ቁስል እንደገና የቀሰቀሰበት ሌላኛው የህይወት ፈተና ሆኖበታል። ጌዲዮን ከቤተሰቦቹ ወረሰውን ተወልዶ ያደገበትንና የወላጆቹ ትዝታ ያለበትን ቤት በህጋዊ መንገድ አስመልሶ በሰላምና በጤንነት ህይወቱን እንዲመራና ወደሚወደው የጥበብ ስራው ማለትም ወደ ሙዚቃው እንዲመለስ ልባዊ ምኞታችን ነው። የምንወዳችሁ ተመልካቾቻችን እናንተስ የዘጠናዎቹ የሙዚቃ ፈርጥ የነበረው የአርቲስት ጌዲዮን ዳንኤልን የህይወት ምስቅልቅልና የወላጆቹን ቤት ለማስመለስ ያደረገውን ተማጽኖ እንደምን ታዘባችሁት? ያላችሁን ሐሳብና አስተያየት እንደተለመደው በኮሜንት መስጫው ላይ በነጻነትና በጨዋነት ልታሰፍሩልን ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች በየቀኑ ደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።